ቤታችሁ ውስጥ ብቻችሁን ሆናችሁ ድንገት ከየት እንደመጣው የማታውቁት የድብርት ምክንያት የሌለው መጨነቅ አሊያም የሰላም ማጣት ተሰምቷችሁ ያውቃል? ሌሊት ስትተኙ ቤቱ ጭር ሲል የሆነ የሚያስፈራ ባዶነት ሲጫናችኋል? ምናልባት ከእናንተ ጋር ሆኖ ሊጠብቃችሁ ቤታችሁን በሰላም ሊሞላ የተመደበው ያ ቅዱስ ጠባቂ መልአክ በገዛ እጃችሁ ከቤታችሁ እንዲርቅ አድርጋችሁት ቢሆንስ? ዛሬ ሳናውቀው በየዕለቱ የምናደርጋቸው ነገር ግን የጥበቃ መልአካችንን አሳዝነው ከአጠገባችን እንዲርቅ የሚያደርጉ 3 አደገኛ የቤት ውስጥ ልምዶችን አካፍላችኋለሁ። በተለይም ሁለተኛው ልምድ ሁላችንም በየቀኑ እንደ ቀላል የምናየው ነገር ግን መላእክትን እጅግ የሚያሳዝነው ሚስጥር ነው። በጥሞና ተከታተሉኝ። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ እያንዳንዱ የሰው ልጅ በተለይም በክርስትና ጥምቀት ጊዜ ከእግዚአብሔር ዘንድ የተመደበለት የጥበቃ መልአክ አቃቤ መልአክ አለው። መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋልም ይለናል። እነዚህ ቅዱሳን መላእክት የብርሃን፣ የንጽህና እና የሰላም አገልጋዮች ናቸው። ከኛ ጋር ሆነው ከክፉ ነገር ሁሉ ይጋርዱናል። ጸሎታችንን ወደ ፈጣሪ ያሳርጋሉ፣ ቤታችንንም በበረከት ይሞላሉ። ነገር ግን አንድ ልናስተውለው የሚገባ እጅግ ከባድ እውነት አለ። መላእክት ቅዱሳን ናቸው። እርኩሰት፣ ጥላቻና ጨለማ ባለበት ስፍራ ፈጽሞ ሊቀመጡ አይችሉም። እኛ በገዛ ቤታችን ውስጥ የምንፈጥረው መንፈሳዊና ስነልቦናዊ ድባብ ወይ መላእክትን ይስባል አሊያም ያባርራል። ታዲያ መላእክትን ከቤታችን የሚያርቁት እነዚያ 3 አደገኛ ልምዶች ምንድናቸው? አንደኛውና ዋነኛው ልምድ ጩኸት፣ ስድብ እና መራራ ቃላት የበዙበትን የቤት ውስጥ ድባብ መፍጠር ነው። ብዙዎቻችን ቤታችንን በዕቃ እናሳምረዋለን፣ ነገር ግን አንደበታችንን አንጠብቅም። በቤታችን ውስጥ በትንሹም በትልቁም መጮህ፣ አብረውን በሚኖሩ የቤተሰብ አባላት ላይ መቆጣት፣ ክፉና የሚያቆስሉ ቃላትን መወርወር እንደ ተራ ልማድ አድርገነዋል። በስነ ልቦናው ዓለም ጩኸትና ቁጣ የበዛበት ቤት በውስጡ ለሚኖሩ ሰዎች ከባድ የጭንቀት ሆርሞን እንዲመነጩ ያደርጋል። ልጆች ይፈራሉ፣ የትዳር አጋሮች ይራራቃሉ፣ የቤቱ አየር ይከብዳል። በመንፈሳዊው ዓለም ደግሞ ይህ ድርጊት እጅግ አስፈሪ ነው። ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች በላከው መልእክቱ ምዕራፍ 4 ቁጥር 31 ላይ መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከናንተ ዘንድ ይወገድ ይለናል። ለምን? ምክንያቱም ቅዱሳን መላእክት እግዚአብሔርን በሚያመሰግን ፍቅርና እርጋታ ባለበት አንደበት ይሳላሉ እንጂ እርግማን፣ ስድብና ጩኸት ባለበት ቦታ ሊቆሙ አይችሉም። እናንተ በቤታችሁ ውስጥ ቁጣን ስታነክሱ የሰላም መልአክ ቦታውን ለቆ ይወጣል። በምትኩ ደግሞ የጥልና የሁከት መንፈስ ቤታችሁን ይወርሰዋል። ስለዚህ በቤታችሁ ውስጥ ድምፃችሁን ዝቅ አድርጉ። ቃላቶቻችሁም ፈውስን፣ ፍቅርን እንጂ ቁስልን የሚያመጡ አይሆኑ። እስኪ ይህንን እውነት በተግባር የሚያሳይ አንድ አጭርና እውነተኛ ታሪክ ላካፍላችሁ። አንዲት እናት ነበሩ። እኚህ እናት እጅግ የሚያምርና የተሟላ ቤት ነበራቸው። ነገር ግን በዚያ ቤት ውስጥ ሰላም የሚባል ነገር አልነበረም። እኚህ እናት ሁል ጊዜ ይቆጣሉ፣ ልጆቻቸውን ይረግማሉ፣ ከባላቸው ጋር ይጣላሉ። ቀስ በቀስ ቤቱ ውስጥ ያለው ነገር ሁሉ መበላሸት ጀመረ። የልጆቻቸው ጤና ታወከ፣ የባላቸው ሥራ ተዘጋ። እሳቸውም በከባድ ጭንቀትና ማታ ማታ በሚመጣ አስፈሪ ቅዠት መሰቃየት ጀመሩ። በመጨረሻም ወደ አንድ መንፈሳዊ አባት ሄደው ችግራቸውን መናገር ጀመሩ። አባቴ፣ ቤቴ እርግማን ገብቶበታል፣ ሰላም አጥቻለሁ አሏቸው በቁጣ። ካህኑም ቤቱን ሊባርኩ መጡ። ነገር ግን ቤቱን ከማጠናቸው በፊት አንዲት ጥልቅ የሆነች ምክር ሰጧቸው። ልጄ ሆይ፣ ቤቱን ያረከሰው የውጭ ጠላት ሳይሆን ያንቺው አንደበት ነው። የጥበቃ መልአካችሁን
በጩኸትሽና በእርግማንሽ አባረሽዋል። ከዛሬ ጀምሮ አንደበትሽን ቀይሪ፣ ስትቆጪም ፈጣሪን አስቢ አሏቸው። እኚህ እናት በንስሐ ታጥበው ቤታቸውን በጸሎት በዝማሬና በፍቅር ቃላት መሙላት ሲጀምሩ ያ የከበደ የቤቱ አየር ወዲያውኑ ተቀየረ። ሰላም ተመለሰ። የጥበቃ መልአካቸውም ዳግም ቤታቸውን በበረከት ሞላው። ሁለተኛውና ሁላችንም ልንጠነቀቀው የሚገባው ምስጢር ደግሞ ቂም ይዞ ማደርና በልብ ውስጥ ይቅር አለመባባልን ማኖር ነው። ይህ በመግቢያችን ላይ ያልነው ብዙዎቻችን ሳናውቀው የምንወድቅበት ትልቅ ወጥመድ ነው። ቀኑን ሙሉ ትጸልዩ ይሆናል፣ ቤተ ክርስቲያን ትሳለሙ ይሆናል። ነገር ግን ማታ ስትተኙ ከትዳር አጋራችሁ ጋር ተጣልታችሁ አሊያም በሥራ ቦታ ካስቀየማችሁ ሰው ጋር ቂም ይዛችሁ በልባችሁ ድብን እያላችሁ እንቅልፍ የሚወስዳችሁ ከሆነ የጥበቃ መልአካችሁ እጅግ ያዝናል። በስነ ልቦናው ጥናት አዘውትሮ ቂም ይዞ መተኛት የአእምሮ ረፍትን ይነጥቃል፣ ለልብ ህመም እና ለከባድ ድብርት ይዳርጋል። በመንፈሳዊው ሕይወት ደግሞ ቂም የዲያብሎስ ማደሪያ ጎጆ ነው። ጌታችን በማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋል ብሎናልና። የጥበቃ መልአካችን የእግዚአብሔርን ይቅርታና ምሕረት ይዞልን ይመጣል። ነገር ግን እኛ ልባችንን በቂም ቆልፈን ወንድማችንን ይቅር ማለት ካቃተን መልአኩ ያንን ጸጋ የሚያሳርፍበት ንጹሕ ልብ ስለማያገኝ ወደ ኋላ ይመለሳል። ስለዚህ ፀሐይ በቁጣችሁ ላይ አትግባ። ማታ አልጋችሁ ላይ ስትወጡ ያስቀየማችሁንም ወይንም ያስቀየማችሁትን ሰው ሁሉ በልባችሁ ይቅር ብላችሁ ልባችሁን አጽድታችሁ ተኙ። ያኔ መላእክት ሌሊቱን ሙሉ ሲጠብቋችሁ ያድራሉ። ሦስተኛውና የመጨረሻው አደገኛ ልምድ ቤትን በርኩስና በጨለማ ነገሮች አሊያም በመጥፎ ሚዲያ መምላት ነው። ዛሬ በዘመናችን ቤታችን ውስጥ ጣዖት ላናቆም እንችላለን። ነገር ግን ቤታችንን ጣዖት በሚያመልኩ፣ አመጽን በሚያስተምሩ አሊያም ርኩሰትን በሚያሳዩ ፊልሞችና ሙዚቃዎች ሞልተነዋል። ከጠዋት እስከ ማታ ቴሌቪዥናችን የሚለፈለፈው የጥል፣ የጦርነት እና የሥጋዊ ፍትወት ዜናዎችን ነው። በስልክና በኮምፒውተሮቻችን አእምሮን የሚያረክሱ ምስሎችን እናያለን። ወዳጆቼ፣ መላእክት ብርሃን ናቸው። ዕጣን፣ ጸሎት እና የፈጣሪ ምስጋና ባለበት ቦታ ይሳባሉ። እናንተ ግን የቤታችሁን አየር በከባድና ጸያፍ ሙዚቃ አሊያም ሰላም በሚነሱ ፊልሞች ስትሞሉት ያ መንፈሳዊ ብርሃን ይጋረዳል። መላእክቱ ቦታ ያጣሉ። በመትኩ ደግሞ የጨለማ መናፍስት በቤታችሁ ውስጥ ይሰፍራሉ። ስለዚህ ቤታችሁን የምታደምጡበትን እና የምታዩበትን ነገር ቀይሩት። የተወደዳችሁ ወንድም እህቶቼ፣ የጥበቃ መልአካችን እግዚአብሔር ከክፉ ነገር ሁሉ ሊጋርደን የሰጠን ታላቅ የፍቅር ስጦታ ነው። ይህንን ስጦታ በገዛ እጃችን፣ በክፉ አንደበታችን፣ በቂም በቀልና በጨለማ ልምዳችን አናርቀው። ቤታችሁ የሰላም የጸሎትና የይቅርታ ስፍራ ይሁን። አንደበታችሁ ለቤተሰባችሁ በረከትን እንጂ መርገምን አይናገር። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙም አሜን።